ይህንን ቪዲዮ ሼር ያላደረገ ክርስቲያን አይደለም። መንግስት ተኝቷል። ለህዝብ እየቆመ አይደለም ያለው። ለምንድን ነው መንግስት የቆመው? ለምንድን ነው ህዝብ እንደዚህ ያልቆው? ሞታ ቀሽሾናል። በቃ መንግስት ይድረስልን። የአርሲ ህዝብ ለመንግስት ጥያቄውን እንዲህ አቀርባል። ሞት አንገሽግሾናል፣ መንግስት ይድረስልን። ነገር ግን ይህም ባና ጩኸት በባለስልጣናቱ መደመጥም ሆነ መሰማት አይፈልግም። እነሱ የሚፈልጉት እንደነ ቄስ ሞገሴ ተራ ውዳሴ ነው። ዛሬ በአርሲ ወገኖቻችን ላይ ድረስ ያለው ግፍና ሰቆቃ ተጠናክሮ የቀጠለ ሲሆን ሰሚ ያጣ ጩኸት ብቻ ሆኗል። በዙሪያም ለበርካታ ዓመታት በስቃይ ላይ የነበረችውን የኢራቅ ኦርቶዶክስን እንደ ምሳሌ በማንሳት አሁን ስለደረሰችበት ሉዓላዊነት ዝርዝር መረጃዎችን ሰጣችኋለሁ። ሁሉ ጊዜ ችግር ቢተነትን ሰው ጭንቅላቱን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። በነጻነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ ጣላት፣ ወደ ማጋጨት፣ ወደ ጥላቻ እንደተዘዋወረ በሚገባ እናውቃለን። በሌላ በኩልም ከንቲባዋ ተከረበተች። በዚህ ማላበቃም በቲዲ ላይ እስክስታን የወረደችበት ሲሆን የከንቲባዋና የቲዲ ፍጥጫ በርካቶችን እያነጋገረ ይገኛል። በዚህም ከንቲባዋ የተቆጡበት ዋነኛ ምክንያት ቴዲ ባልበሙ ነካ አድርጓቸው ስላለፈ ነው ሲሉ በርካቶች እየተናገሩ ሲሆን አንዳንዶችም ህዝቡ ቴዲ አዲስ አበባ ከንቲባ መሆን አለበት ብሎ ስለመረጠው በስልጣናቸው ስለመጣ ነው ሲሉም ተደምጧል። በዙሪያም ትክክለኛ መረጃን ለእናንተ አደርሳለሁ። በእናታችሁ አትሞቱ። በቃ የፈለጋችሁትን ሱሰኛም ሆኑ ሌባም ሆኑ ዘማዊም ሆኑ በቃ ግን አትሙቱ በእናታችሁ። በትላንትናው ዕለት በምስሉ ላይ የምትመለከቷት እህታችን በጣም ተሰብራና አዝና የመጨረሻ ቪዲዮዋን ከለቀቀች በኋላ በራሷ ላይ በፈጸመችው ድርጊት ውድ ነፍሷን ልታጣ ችላለች። በዚህ ቀጥታ ቢሆንም ለሷ አልፈተ ጥያቄ የተደረገው ህዝብ የሚሰጣት ኔጌቲቭ ኮሜንት ነው ተብሎ ቢነገርም የቦኒ የቅርብ ወዳጆች ግን ለልፈቷ ምክንያት ያፈቀረችው የወደደችው ሰው ነው ሲሉ በርካቶችን ያስደነገጠ መረጃን አጋርቷል። በዙሪያም ምን እንደተፈጠረ ዝርዝር መረጃዎችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። እዳዬ ወደ ዕለቱ ቪዲዮ። አሳዛኝ ዜና ዛሬም አርሲ የኦርቶዶክሳውያን ሞትና መከራ እንደቀጠለ። ሲሮቤ ወረዳ ሰዲቃ ቀርሳ ቀበሌ አንድ ሰው ገድለው 4 ሰው አግተው ወስዷቸዋል። እዛ ያሉ ክርስቲያኖች እንዲህ ሲሉ የተማጽኖ ድምጽ እያሰሙ ይገኛሉ። መንግስት ተኝቷል። ለህዝብ እየቆመ አይደለም ያለው። ለምንድን ነው መንግስት የቆመው? ለምንድን ነው ህዝብ እንደዚህ ያልቆው? ሞታ ቀሽሾናል። በቃ መንግስት ይድረስልን። እኛም ዛሬ በህይወት ያለነው አርሲ ስላሉን ነው። የአርሲ ወንድሞቻችን እናቶቻችን በገዛ ሀገራቸው እንደ ባዳ ተቆጥረው በማተባቸው እየተለዩ መቀጠፍ ከጀመሩ እነሆ በርካታ ዓመታቶች ተቆጥሯል። ዜጎች ከፈጣሪ በታች ይጠብቀናል ብለው ግብር የሚገብሩለት መንግስት ጮታቸውን ሰምተው እንባቸውን ማብሶም መፍትሄ ከመስጠት ይልቅ ጉዳዩን ባላየና ባልሰማ ማለፉ ለሱ ፋሽን ሆኖለታል። እንኑር ማለት ቅንጦት፣ አትግደሉን ማለት ወንጀል ሆኖ ፍትህ የሚጠይቁ ሁሉ ሌላ ዓላማ ከጀርባ አንግባቸዋል በሚል ተራ የፖለቲካ ሴራ ዘብጥያ መጣል ከጀመሩ እነሆ ጊዜያቶች ነጉዷል። በዚህም የኦሮሚያ ክልላዊ መንግስት ኦቦ ሽመልስ አብዲሳ የውሳኔ መፍትሄ ሰው ሳይሆኑ ተላላኪ ወንበር ላይ የተቀመጡ አሻንጉሊት መሆናቸውንም በደንብ ታዝበናል። በዚህ በሳቸው የደከመና የወደቀ አመራር ምክንያት ዛሬ በኦሮሚያ ህዝብን ነጻ እናውጣለን የሚለው ከረፈፉ ቡድን ኦነግ ዕለት ዕለት ንጹሃን ገበሬዎችን ይቀጥፋል፣ ሲያሻው ዜጎችን አግቶ ከፍተኛ ገንዘብ ይጠይቃል። ገንዘቡም የሚላክለት በባንክ ነው። እነዚህን ስርዓት አልበኞች ከህዝብ ላይ ለማስቆም በቂ አቅም ያላቸው ሽመልስና ጀሎቻቸው በጥቅም ተሳስረው በአጥያት ከመጣው በረከት እየተቋደሱ ሆዳቸውን አንገፍጠው ደራቸውንም ገልብጠው ወዲና ወዲያ ይዘዋወራሉ። ህዝብ የሰጣቸውን የቤት ስራ ግን ዘንግቶታል። ይህም እጅግ በጣም ልብ ይሰብራል። ታዲያ ይህን ተከትሎ የአርሲ ህዝብ እንደ ቅጠል እየረገፈ መንግስት ድረስልን ብሎ ቢጣራም መንግስት የቄስ ሞገሴዎችን ውዳሴ ብቻ ማድመጥ ችግርን የማይሰማ የህዝብን ህመም የሚያመው ሆኖ ልማት ላይ ብቻ ተጠምዷል። ዜጎች እያለቁ ልማት ለማን ነው ያስብላል። አስቀጥዬ ስለ ኢራቅ ታሪክ ጥቂት ልበላችሁ። በኢራቅ አክራሪው የዋብያ ክንፍ
አይኤስአይኤስ በፈለገው ሰዓት ታጥቆ የገባ ኦርቶዶክስ ያለ ያነጣጠረ ጥቃት ፈጽሞ ብዙ ነፍሶችንም ቀጥፎ ይወጣል። በዚህም በኢራቅ የሚገኙ ክርስቲያኖች መንግስታቸው እንዲደርስላቸው በጽኑ ተማጸኑት። ይህ ነገር መፍትሄ ሲያጣም ለመንግስታቸው እንዲህ የሚል ደብዳቤን አስገቡ። ልታድነን ልታግዘን አልፈቀድክም ወይንም አቅሙ የለክም። እኛ ግን በቅቶናል፣ ደክሞናል። ስለሆነም ታጣቂ ቡድኑን ለመመከት እኛም ራሳችንን አደራጅተን ራሳችንን እንከላከላለን በማለት ራሳቸውን በራሳቸው ማስታጠቅና በማሰልጠን ብቁ ይሆናሉ። በኋላም ማጥፋት የለመደው አይኤስአይኤስ ደም ተጠምቶ ወደ ስፍራው ቢያቀናም ከበባ ውስጥ ገብቶ እስከ አመራሮቹ ዶጋመድ ሊሆን ይችላል። ከዚያች ቀን በኋላ የኢራቅ ኦርቶዶክሶች ራሳቸውን አስከብረው በደካማው መንግስታቸው ጋር እጅና ጓንት ሆኖ መስራት ይጀምራሉ። ሊጠፋ የተቃረበው የኢራቅ የኦርቶዶክስ እምነት ዳግም ለመለመ። በዚህም ሁሌም ኢራቃውያን አማኞች የከፈሉት መስዋዕትነት ሁሌም ሲታሰብ ይኖራል። አንዳንዴ መታገስክ ይህም ጊዜ ያልፋል ብላ አንገትን መስጠት እንደ ሞኝ ካስቆጠረ ውሃብያና ኦላ በኢራቃውያን መንገድ አክራሪውን ሰብረ ራስንና እምነትን እስከ ወዲያኛው ትታደጋለ። የመጨረሻው መልእክቴ ነው። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ? ለገጣፎ በነጻነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ ከንቲባዋም ስለመታፈንና ስለ ነጻነት ተናግረው መንግስት ይህንን ሲያደርግ ተሰደበን ሲሉ ባሽሙር አርቲስቱን ወጋ ያደርጋሉ። የአሁኑ ስርዓት ከቀደመው ስርዓት ካልተሻለና የተናገረውን የገባውን ቃል ኪዳን በተግባር ካልኖረ አምባገነቱ መቼ ተለየ? ዛሬ በሀገራችን ከንቲባዋ እንደሚሉት እውነት ነጻነት አለ። ሀሳባችንስ በነጻነት እንዳሻን መግለጽ ይቻላል። ፖለቲካዊ ጽፎች ሲፈቀዳሉ። መሬት ላይ ካለው እውነት ጋር እያስታረቅን እንመልከተው። ትላንት ጥያቄን የሚጠይቁ የመንግስትን አካሄድ በሰላማዊ መንገድ የሚተቹ ለዜጎቻቸው ድምጽ የሚሆኑ ጋዜጠኞችና ፖለቲከኞች ዛሬ ከቤታቸው የሉም። እና ሴት ናቸው? እሱ የተማረና የሚያስተውል ሰው ጥያቄ ነው። የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ፣ ዮሐንስ ቧያሌው፣ ጋዜጠኛ ያየሰው ሽመልስ፣ ጋዜጠኛ ብርቱካን፣ ጋዜጠኛ ኤርሚያስ ዱጉማ፣ ታዬ ደንዳ፣ ሌሎችም ያልተጠቀሱ እነዚህ ሁሉ ይህንን መንግስት በሰላማዊ መንገድ በብዕራቸው በድፍረትም ፊት ለፊት ወጥተው ስለተቃውሞት ገሚሱ በእስር ቤት ገሚሱ ከሚወዷት ሀገራቸው ተሰደው እየማቀቁም ይገኛሉ። ታዲያ ከንቲባዋ ስለ የትኛው የመናገር ነጻነት ሲሆን የሚዘምሩት ጥያቄ ውስጥ ይገባል። ቀጠሉናም ቴዲን እንዲህ አሉት። ማንነትን ማጣጣል ወደ ማጣጣል እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ? ለገጣፎ ወደ ስድብ ማንነትን ማጣጣል ወደ ማጣላት ወደ ማጋጨት ወደ ጥላቻ ቴዲ አፍሮ በኢቶሪካ ባዜመው የሙዚቃ አልበም በቀጥታ ባይሆንም ከንቲባዋን እውነትን በመያዝ የተጋፈጣቸው ይመስላል። በዳስ ጣል የአዲስ አበባ ሕዝብ ከተወለደበት ካደገበት ቄው እየተፈናቀለ ወደ ዳር ተጠርጎ እንደወጣ በመውሳት ሸንቆጥ ያደረጋቸው ሲሆን ይህ እውነት በቀላሉ መቀበል ያልፈለጉት ከንቲባዋም አልሸነፍ ብለው እሳት ጎርሰው እሳት ለብሰው ብቅ ብሏል። በዚህም በኢትዮጵያዊነቱ የማይደራደረውን ስለ ኢትዮጵያና ሕዝቦቿ አንድነት መተሳሰብ ኃያልነት ሰብኮ የማይጠግበውን ቴዲን ባልዋለበት ባልተገኘበት ያለ ስም ሰጥተው ዜጎችን ሊያባላ ነው፣ ሰድቦም አሳመመን ሲሉ ተደመጡ። እውን ከንቲባዋን ያሳመማቸው የህዝብ መምና ለቅሶ ወይንስ የቴዲ እውነታው መናገር በአሁኑ ሰዓት የበርካቶች ጥያቄ ሆኗል። በዚህም ብዙ ህዝብ ቴዲ ከንቲባ ይሁንልን እያለ የሚገኝ ሲሆን በስልጣኗ ስለመጣባት ነው እንዴት ናገረችው እንጂማ እኔም ቴዲ ነኝ ስትል ተደምጣ ነበር የሚለው አስተያየት ሰጪዎችም ሊጎርፉ ይችላል። በዚህ ጉዳይ እናንተስ ምን አሰባላችሁ? ኮሜንት ላይ ጻፉልኝ። በቦኒ ሞት አንዱ ትልቁ ምክንያት ባለቤቷ እንደሆነ ከሷ ጋር ቅርበት ያላቸው ብዙ ሰዎች እያነሱ ይገኛሉ። በእናታችሁ አትሞቱ። በቃ የፈለጋችሁትን ሱሰኛም ሆኖ ዘማዊም ሆኖ ግን አትሞቱ በእናታችሁ። በቲክቶክ 868,000 በፌስቡክ 298,000 ተከታዮችን በማፍራት ከፍተኛ ተቀባይነትን በማግኘት በህይወት ጅማሬዋ ደስ የማይሉ የችግር ጊዜያቶችን ብታሳልፍም በኋላም ግን ፈጣሪ ረድቷትና ግዟት ከፍተኛ የስኬት ማማ ላይ ወጥታ ልትቀመጥ ችላለች። ቦኒ እጅግ በጣም ሲበዛ ቁም ነገረኛ ተጫዋች፣ የደስ ያላት ግልጽ ሴት ስትሆን በዚህም በህይወት አጋጣሚ ከአንድ ወጣት ጋር ተዋውቃ የፍቅር ህይወትን ትጀምርና በመጨረሻም ከልቧ ያፈቀረ
ያፈቀረችውን ሰው ድል ባለ ሰርግ ልታገባው ችላለች። በዚህም ልጁን ከማፍቀሯም የተነሳ የምትሆንለትን ታጣም እንደነበር ለሱ ህይወቷን ማሳለፍ ለመስጠት ዝግጁ መሆኗን ስትናገርም ይደመጣል። የወጣትም ከቦኒ አስቀድሞ ጓደኛ የነበረው ሲሆን የቀድሞ ጓደኛው እሱን አታ መኖር እንደማትችል ለበርካታ ጊዜያት ራሷ ላይ ጉዳት አድርሳም እንደተረፈች እንዲህ ሲናገር ተደምጧል። ትጂያ ተቆከስ ወሊ ወጅኒን ቱሬ ቦኒን ኡፍቴ አንባቃስ ማለ ጅራቹን እንደው ነተንደ ቢቱ ታና ነው ፈነጄሳ ጀት ወጣትም በንግግሩ ቦኒ ከመምጣቷ በፊት የነበረች ጓደኛዬ ጋር ተለያየን፣ በኋላም ከቦኒ ጋር ተዋውቀን ፍቅርን ጀመርን። ያቺም ሴት እንዴት ላይ ነበር አንተን አጥቼ መኖር አልችልም፣ ራሴንም ከዚህ ዓለም አሳልፋለሁ ብላ ብዙ ጊዜ ተናግራኛለች ሲል ይደመጣል። ሲጋሌራኒ ዮኒ ሙጫሼ ሰነዲሴ ሼንሶኒ ሶፍሚቲ ዮን ቦኒ ዲሴ ቦኒኒ ሶፍሚቲ ወጣቱም ንግግሩን እንዲህ ሲል ቀጠለ። የቀድሞ ጓደኛዬን ብተዋት ትጎዳብኛለች፣ ያውኗ የትዳሬን አጋር ቦኒን ብተዋት ደግሞ እሷን በተመሳይ ራሷን ትጎዳለች። አንቺ በኔ ቦታ ብትሆኚ ምን ታድርጊ ነበር? አይከብድም ወይ ሲል ጥያቄውን በጥያቄ ለጋዜጠኛው ያቀርባል። በዚህ የተነሳ ቦኒ በቅርበት የሚያውቋት ልጅቷ እንደምታፈቅረው ለሱ ብዙ ዋጋ እንደከፈለችና የራሷ እንዳደረገችው ሲገባው በሷ ልክ ፍቅርን አልሰጣትም። እናም አንድ ቀን በመሃል ክፍተት ቢፈጠር ቦኒ ስስ ጎኗ ስለተነካ ራሷን ማሳለፍ ብቸኛ መፍትሄ አድርጋ መረጠች። ልጁ ነው ጥፋተኛ ሲሉ ይናገራሉ። ወዳጆቼ ፍቅር በሁለት ሰዎች ጣት እንደተወጠረ የብር ላስቲክን ይመስላል። አንደኛው ተሳስቶ ቢለቀው አንደኛው ይጠበሳል ወይንም ይጎዳል። እንዳይሆን ሁለቱም በኩል ፍቅር አንዳቸውን እያዩ መኖርም ግድ ይላል። አንዳንዶቻችን ግን የማይወደንን ስንከተል የሚወደንን እያጣን እጅግ በጣም በህመም የተሞላ ህይወትን ለመኖር እንገድላለን። እናም በመጨረሻም የምለው ለናንተ ምንም አይነት ስሜት ከሌለው ሰው ጋር ባንድ ላይ ለመሆን አትድከሙ። በመቀጠል በምትችሉት መጠን ከዚህ በፊት ያልተቋጨ የፍቅር ህይወት ያለው ሰው ውስጥ አትግቡ። ለህይወታችሁ እጅግ በጣም ትልቅ አደጋ ነው። የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።